ኤፍራታ ግባ መድብል። እንዴት ነሽ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። የታለ ማህሌት ያስቀመጠችው መረጃ? ትንሽ አጫውተኝ እንጂ። አይ ቸኩላለሁ። ቁጭ በል። ኧረ አልቀመጥም። ቁጭ በል እንዴ። ዛሬ መጣህማ የሆነ ነገር ሳትቀምስ ሳትሄድ። ኤፍራታ እኔ ቸኩላለሁ። ኧረ እባክህ ቁጭ በል። ቁጭ በል። መረጃውን ይልቅ አለ ያልሽኝ መስጭኝና ልሂድ። ችግር የለውም ቁጭ በል። ኧረ እኔ አልቀመጥም። እንዴ ምን ሆነሻል? የሆነ ነገር ጠጥተህ ትሄዳለህ። እባክህ ቁጭ በል። ኤፍራታ በእናትሽ የሚጠጣ ነገር ላምጣ። ቁጭ በል። ኧረ እኔ ጠጥቼ ነው ሁሉ ነገር ጨርሻለሁ። እባክሽ። ኧረ እባክህ መድብል ቁጭ በል። የሚጠጣ ነገር ይዤ እመጣለሁ። ኧረ ምንም አትጨናነቂ። እኔ ምንም አያስፈልገኝ። ኤፍራታ ምን አስጨነቀሽ እንዴ? ኧረ እባክህ መድብል። እሺ ይኛል። እሺ መድብል ዝና ላይ ለመተኮስ ቢሞክርም ነገር ግን አልተሳካለትም። በተደጋጋሚ ከቤቱ ዝተው ቢወጣም በፍጹም ሊያደርገው ግን አልቻለም። ዝና መድብል ሊተኩስበት መሆኑን ሲያውቅ እባክህ ተረጋጋ ብሎ በማረጋጋት እንዲሁም እየሮጠ አምልጦ ሄዷል። ቅድስት በተደጋጋሚ ወደ መድብል ስልክ ብትደውልም ነገር ግን በፍጹም እሱ ስልኩን ሊያነሳላት አልቻለም። እናም መድብል አላነሳ ሲላት በምላሹ ሞገስ ጋር ደውላለት ነበረ። ሞገስም ካነሳለት በኋላ ቅድስት እባክሽ ተረጋጊ፣ ምንድነው የተፈጠረው ሲል ጠይቋታል። እሷም ጋሼ ከመሄዱ በፊት አንድ ደብዳቤ ጽፎ አግኝቻለሁ። እናም ይህንን ነገር ለመድብል መናገር ነበረብኝ፣ እሱ ግን በፍጹም ስልክ አላነሳለኝ ስትል ነበረ ችግሯን ዝርዝር አድርጋ የነገረችው። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 87 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ምሳሌ እንግዲህ የባለፈው ክፍል ላይ እንዳየነው ሞገስንና መድብልን ለመደብደብ እየሞከረ የሚገኘው ዝና በፍጹም እንዳልተሳካለት፣ እናም መድብል ከወደቀበት ተነስቶ ዝናን ቅጥቅጥ አድርጎ ጥሎት ሄዶ እንደነበረ አይተናል። ማህሌትም ዝና ጀግና መስሎ መድብልንና ሞገስን እንዳስፈራራቸው ስታይ እሷም እጅግ በጣም ደስተኛ ሆነ ነበረ። መድብልም በምላሹ ማህሌትና ዝና ያሉበትን በማጣራት ዝናን ለመግደል እየሞከረ ይገኝ ነበር። ቅድስትን ቤት ስታጸዳ ወድቆ ባገኘችው ወረቀት እጅግ በጣም ደንግጣም ተደምማም ትገኝ ነበር። ይህንን ወረቀት ካነበበችው በኋላ ለመድብል ለመናገር በተደጋጋሚ ብትሞክርም በፍጹም መድብል ግን ስልክ አላነሳላትም። እሱም ያላነሳበት ምክንያቱ አንድ አላማ ስለነበረ ነው። አላማው ምንድነው? ለአንዴና ለመጨረሻ ጊዜ ዝናን እገለዋለሁ ብሎ ማሰብ ነበረ። ዝናንም ለመግደል እየጣረ ባለበት ሰዓት ፊት ለፊት ተገናኝተው ለመጨረሻ ጊዜ እነግርሃለሁ ዝና ተሰናበተኝ፣ ልተኩስብህ ነው ሲል ነበር ያስጠነቀቀው። ዝናም በፍጹም አታደርገውም መድብል እባክህ ተረጋጋ ሲል ቢማጸነውም ነገር ግን መድብል የመጨረሻ ውሳኔውን ወስኖ መቶ ስለነበረ ለመተኮስ ቢሞክርም እሱ ግን በፍጹም ማድረግ አልቻለም። ዝናም እንዲህ አድርገው ካረጋጋው በኋላ እጅግ በጣም በፍጥነት በመሮጥ ነበረ ከሽጉጥ ለመዳን የሞከረው። እናም ሙከራውም ተሳክቶለታል። ሞገስም መድብል ደውሎ የመሰናበቻ አይነት ቃል ነግሮት ስለነበረ አሁን እሱ ደግሞ አላስቻለውም። እናም ለመድብል ደርስለት ይገባል በማለት ነበረ ከሉላ ጋር ተጨቃጭቆ የወጣው። ሉላም እባክህ ሞገስ አርፈህ ተቀመጥ፣ ህይወታችንን እንኑር፣ በፍጹም ከመድብል ራቅ፣ እናም የራሳችንን ህይወት እንኑር ብላ ብትለውም ነገር ግን ሞገስ በፍጹም አላስቻለውም። ስለዚህ ሉላዬ እባክሽ ተረጋጊ፣ መድብል ከኔ ውጪ ማንም የለው፣ አሁን ላይ የሚያምነው ጓደኛው እኔ ብቻ ነኝ። እናም ልደርስለት ይገባል፣ እሱ ዝናን ለመግደል ሄዷል። ስለዚህ እሱን ከመግደሉ በፊት ልደርስለት ይገባል ሲል ነበረ እሷን በመለመንና በመማፀን እባክሽ አበርችኝ፣ አጀግኝኝ፣ ስለዚህ ልድረስለት በማለት ጥሏት ሄደው።
ቅድስትም በአየችው ወረቀት እጅግ በጣም ተደናግጣ ለዳጣ ሁሉንም ነገር አስረድታታለች። ዳጣ እባክሽ ቅድስት ተረጋጊ፣ በፍጹም ጋሼ ምንም ሊሆን አይችልም ስትል ነበረ ለማጽናናት የሞከረችው። ነገር ግን ቅድስት ጋሼን ገለውታል፣ ጋሼ በህይወት የለም እያለች እየጮኸች ትገኛለች። በሌላ በኩል ደግሞ ማህሌት ናት። ማህሌት እንግዲህ ከዝና ጋር ባሳለፈችው ጊዜ እጅግ በጣም ደስተኛ ሆናለች። እናም ወደ ቤቷ በምትመለስበት ሰዓት ነበረ እንግዲህ ለኤፍራታ በሆዷ ያለውን ስሜት ለመግለጽ እየሞከረችላት የምትገኘው። ኤፍራታም ማህሌት ዛሬ ምን ተገኘ? እንደዚህ የሚያደርግሽ ነገር ምንድን ነው ብላ ጠይቃታለች። እሷም ስሜቷን ለመግለጽ እየሞከረችው በዘፈን ነበረ። ጸይም ዘለግ ያለ ጎራዴ ታጣቂ ሲቀመጥ አሳዛኝ ሲሄድ ተናፋቂ እያለች ነበረ እያንጎራጎረችላት የምትገኘው። ኤፍራታም ምን ነው ማህሌት ዝና ፍቅርሽን ተቀበለሽ እንዴ አሞጋገስሽው ስትል ጥያቄ አቀርባላታለች። ማህሌትም በምላሹ ኤፍራታ አላወቅሽኝም ማለት ነው፣ እኔ እኮ ማህሌት ነኝ፣ እኔን አይቶ ማንም የማይሸነፍ ሰው የለም፣ ስለዚህ ዝና እኔን በጣም አፍቅሮኛል ስትል ነበረ በሙሉ እርግጠኝነት ለኤፍራታ የነገረቻት። ኤፍራታም በምላሹ አይመስለኝም፣ ዝና አንቺን ሲሰድብሽ እንጂ አንቺን ሲያሞግስሽ አይቸው አላቅም ስትል ነግራታለች። በምላሹም ማህሌት ያው ኩራት ነዋ፣ ወንድ ልጅ ቀድመው አፈቀርኩ ሲሏቸው አይወዱም፣ አፈቀርኩሽ እንጂ አፈቀርኩ መባልን አይወዱም፣ እናም ለዛ ነው ሲንጠባረርብኝ የነበረው ብላታለች። ኤፍራታም ዝናን እኔ በፍጹም ቤት እንኳን ቢገዛልኝ ምንም ነገር ቢያደርግልኝ ላምነው አልችልም፣ እናም እንዴት ብለሽ አመንሽው ስትልም ጠይቃታለች። አይ ኤፍራታ ዝና ከኔ ፍቅር እየያዘው ነው፣ ለዛም ነው እንደዚህ እየሆንኩለት ያለሁት ስትል አስረድታታለች። ኤፍራታም እንደዚህ ስትዘፍኝለት እና ስታንጎራጉሪለት እኮ ፍቅር ይዞኛል ሳይሆን ታገቢኛለሽ ወይ ጥያቄ የጠየቀሽ ነው የምትመስሊው፣ እናም ተንበርክኮ ቀለበት ያረገልሽ ነው የምትመስሊው ስትል ነበረ በመሳለቅ ልታሳፍራት የሞከረችው። ሞገስም ከብዙ ልፋትና ጥረት በኋላ መድብልን ሊያገኘው ችሏል። እናም መድብልን ሲያገኘው መድብል የምርም ዝና ላይ ልተኩስበት ነበረ? እንዴትስ ልታደርገው ነበር ሲል ጠይቆታል። መድብልም ዛሬ የመጨረሻ ነበረ፣ ዝናን ለመጨረሻ ጊዜ አሰናብተዋለሁ ብዬ አስቤ ነበረ፣ ነገር ግን በፍጹም አልተሳካልኝም፣ ምክንያቱም እሱ እየሮጠ በመሄድ ከኔ ሊያመልጥና ሊተርፍ ችሏል። ሞገስ አንድ ነገር ሊጠይቅህ ሲል ነበረ ለሞገስ ጥያቄ ያቀረበለት። እሱም ምንድን ነው? አንተም እንደ ቅድስት ነው የምታስበው? ወንድሜ በህይወት ያለ አይመስልህም? እናም ወንድሜን የገደሉት ይመስልሃል ሲል ነበረ የጠየቀው። ሞገስም አይ በፍጹም እኔ ቡራ በህይወት እንዳለ ነው የማቀው፣ የሚሰማኝም ስሜት እሱ ነው፣ በፍጹም ቡራን አልገደሉትም ሲል ነበረ መድብልን ለማረጋጋት እየሞከረ ያለው። ቡራ በህይወት ይኑር አይኑር በፍጹም ማናቸውም የሚያውቁት ጉዳይ የለም ከነ ዝና ውጪ፣ ዝና ብቻ ነው ይህንን ነገር ሊያቅ የሚችለው። እና መድብል በተደጋጋሚ ስለ ወንድሜ ተናገር፣ ወንድሜን የት ነው ያደረስከው እያለ ነበረ እያሰቀቀው እና ሊተኩስበትም እየሞከረ የሚገኘው። በስከ መጨረሻ ኤፍራታ መድብልን ለመመረዝ እየሞከረች ትገኛለች። መድብል ወደ ኤፍራታ ጋር በመምጣት ነበረ ማህሌት ያስቀመጠችው መረጃ አምጪ ብሎ እሱን ለመቀበል እየሞከረ የሚገኘው። ነገር ግን ኤፍራታ መድብልን እጅግ በጣም አንቃ ማለትም አስገድዳ የሆነ ነገር ቅመስ በማለት ነበረ እንግዲህ ትንሽ መጠጥ ነገር ጠጣ ብላ የሚጠጣው ነገር ውስጥ አደንዛዥ ያጨመረችበት። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ። ባይ